የሆድ እብጠት ካለብንና ሰውነታችን ውስጥ ጋዝ አለ ብለን የምናስብ ከሆነ ማድረግ ያለብን ነገሮች ልንገራችሁ። የመጀመሪያው ይሄኛው ከሙን ይባላል። ከሙን አንድ ማንኪያ እንደምታዩት እዚህ ጋር ዋን ስፑን ይላል። አንድ ማንኪያ ከሙን ልክ እንደዚህ ብርጭቆ አድርጋችሁ ከሙን የትም ቦታ አለ። ከሙን ብላችሁ ብትጠይቁ የትም ቦታ ታገኛላችሁ። ከዛ ምን እናደርግበታለን? የፈላ ውሃ ሞልተን እናሳድረዋለን። በማግስቱ ጠዋት መጠጣት አሊያም 10 ደቂቃ 5 ደቂቃ ተክትካችሁም መጠጣት ትችላላችሁ። ምንድነው የምናደርገው ግን ልክ እንዲህ ካረጋችሁ በኋላ በደንብ ይገጠምና እናሳድረዋለን። ኦኬ ውዶቼ፣ ከጥቅሞቹ በብዙ ልንገራችሁ። የመጀመሪያ ነገር የሆዳችን እብጠት ብዙ ጊዜ በጋዝ የተሞላ ስለሚሆን በተለይ ከምንበላቸው ምግቦች ብዙ አይነት ጋዝ ወደ ውስጣችን ስለሚገባ እነዛን ጋዝ በሰውነታችን ላይ ያለው ስፔሻሊ በሆዳችን አካባቢ በተለይ ብዙ ሰዎች ቦርጭ አሞኛለሁ ትላላችሁ። ቦርጭ አይደለም። አንዳንዴ በጣም ሰውነታችን ውስጥ ጋዝ ሲከማች ሆዳችን ስለሚነፋ ቦርጭ ይመስለናል። ሌላው ደግሞ ይሄ ጤናማ ያልሆነ አመጋገብ የምትመገቡ ከሆነ ሰውነታችንን በደንብ ባላንስ ለማድረግ ይረዳናል። እንዲሁም በደንብ ጤናማ አመጋገብ እየተመገባችሁ ሰውነት መቀነስ የምትፈልጉ ከሆነ በቀን 2 ጊዜ ጠዋትና ማታ ይሄንን ብትጠጡት በጣም በሚገርም ሁኔታ የሰውነት ክብደትን ማሻሻል ትችላላችሁ። በነገራችን ላይ ሰውነታችን ውስጥ ያሉ መርዛማ ነገሮችን ለማስወገድ በጣም የታወቀ አንደኛ ደረጃ የያዘ ነው። እንዲሁም በሰውነታችሁ ወይም በደማችን ውስጥ ያለውን ስኳር መጠን በጣም ስለሚቆጣጠርልን በተለይ ይሄ ስዊት ነገሮች የምትበሉ ጣፋጭ ነገሮች የምትበሉ በጣም ያም የሆነው ለምንድን ነው? በጣም ጸረ አንቲኦክሲደንት የበለጸጉ ነገሮችን በውስጡ ስለያዘ በጣም በሽታ የመከላከል አቅም አለው በሆዳችን ውስጥ። እንደገና በሆዳችን ውስጥ ያለውን አሲድነት በሚገባ ስለሚያረጋጋልን በጣም የተሻለ የጤና ጥቅም እናገኝበታለን። ኢቭን የወለዳችሁ ሴቶች ራሱ ብትጠጡት በጣም አሪፍ ነው። እንዲሁም ለቆዳ ጥራት፣ ለብጉር ይቀንሳል። ፊታችንን በጣም ጤናማነቱን ስለሚጠቅም አጠቃቀሙ እንደነገርኳችሁ ነው። 1 ማንኪያ አድርጋችሁ በፈላ ውሃ ሌሊት አሳድሮ ጠዋት መጠጣት፣ ጠዋት አድርጎ ወደ ማታ መጠጣት፣ አሊያም በ1 ማንኪያ ከ5 እስከ 10 ደቂቃ ተክትካችሁ ብትጠቀሙ እመኑኝ ታመሰግኑኛላችሁ።